በጀነት ጎረቤት እንዲያደርጉት ነብያችንን ሰለላሁ ዐለይሂ ወሰለምን የጠየቃቸው ሱሐቢይ ምን ምላሽ አገኘ? በዚህ ቪዲዮ የምነግራችሁ ይሆናል። ቪዲዮው በጣም ጠቃሚ ነው። ለብዙሃኖች ሼር ማድረግ አስታውሷቸው። ሊላሂ ተዓላ ረቢዓቱ ብኑ ከዕብ አልአስለሚ ይባላል ሱሐቢዩና ነብያችንን ሰለላሁ ዐለይሂ ወሰለም የውዱእ ውሃ በማቅረብ በመخدም የሚታወቅ ሱሐቢይ ነውና ነብያችን ሰለላሁ ዐለይሂ ወሰለም የሚያደርግላቸው ኺድማ አስደስታቸውና ሰልኒ ጠይቀኝ ይሉታል ሰለላሁ ዐለይሂ ወሰለም። እርሱም ምን አለ? አስአሉከ ሙራፈቀተከ ፊል ጀና፣ በጀነት ያንተ ጎረቤት እንደሆነ እጠይቃቸዋለሁ አላቸው። በጀነት የእርሳቸው ጎረቤት እንዲያደርጉት ነው እየጠየቃቸው ያሉትና ነብያችን ይህንን ቀጥለው አሉት። አው ገይረ ዛሊክ፣ ሌላስ የምትጨምረው አለህ? ሌላ የምትጠይቀው የለህም አሉት። አላህ እናንተ ብትሆኑ በዚህ ሰዓት ምን ትጠይቁ ነበር? ሌላ ተጨማሪስ ምን ትፈልጉ ነበር? ይህ ሱሐቢ ግን የሰጠው መልስ ምን እንደው ታውቃላችሁ? ያ ረሱላህ ይህ ብቻ ነው፣ ሌላ ምንም የለም፣ በቃ በጀና ያንቱ ጎረቤት መሆን ብቻ ነው የምፈልገው አላቸው። ምን አይነት ሱብሃንአላህ! አስቡት ለአኺራን ምን ያክል እንደተረዳ ይህ ሱሐቢይ ማለት ነው። ከዚያም የነብያችንን ምላሽ ስሙ። እሺ አሉት። ግን ስጁድ በማድረግ አንተም አግዘኝ፣ ወደ አላህ በመቃረብ አንተም አግዘኝ፣ መርሐባ አሉት። አንድ ሰው በዚህ መልኩ የተለመደ ያልሆነን ጥያቄ ቢጠይቅ ጃይዝ እንደሆነ ዓላማ አነስበም ማለት ነው። ይሄ ምንም አያጠያይቅም። የሐቂቃ ሊጠቅም ሊጎዳም የሚችለው አላህ ብቻና ብቻ ነው። ከአላህ ውጭ ማንም ይሁን ምን ሊጎዳም ሊጠቅምም አይችልም። ነገር ግን ሰበብ ይሆናሉ፣ ታላላቆች ሰበብ ይሆናሉ። አላሁ ተባረከ ወተዓላ በነብዩ ጎረቤት አድርጎ ጀነትን ይወፍቀን። ይሄንን ቪዲዮ ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።